አይሽ የበረከትሽ ብዛት አንደኛ በህይወት አለሽ፣ ሁለተኛ ጤነኛ ነሽ፣ ሶስተኛ ትዳር የሌለው ብዙ አለ፣ አንቺ ግን ትዳር አለሽ። አራተኛ ልጅ የሌለው ብዙ አለ፣ አንቺ ግን ልጅ አለሽ። ብዙ ስደት ላይ የሚኖር አለ፣ አንቺ ግን ሀገርሽ ላይ እየኖርሽ ነው። ሽሮም ቢ ቆሎም ቢ ክትፎም ቢ ምንም ቢ ብቻ ዞሮ ዞሮ በህይወት እየኖርሽ ነው። እድሜሽን የሚያራዝመው የምትበይው ነገር አይደለም። ራስን ከጎረቤት ጋር ማወዳደር አይሽ ራስሽን ከጎረቤቶችሽ ጋር የምታወዳደሪ ከሆነ እንዳልሽው የምታወዳደሪ ከሆነ ራስሽን ትጠያለሽ። ጎረቤቶችሽ ከአንቺ የተሻለ ኑሮ የሚኖሩ ከሆነ ራስን ከሌላ ሰው ጋር ማወዳደር በጣም ራስን ለመጥላት ምክንያት የሚሆን ነገር ነው። ጨረቃና ፀሐይ አይወዳደሩም። አንቺ የራስሽ የሆነ ነገር አለሽ። በቃ የተለየሽ ነሽ፣ ልዩ ነሽ። ከማንም ጋር ልትወዳደሪ አትችይም። ራስሽን ከማንም ጋር አታወዳድሪ። አንደኛ። ሁለተኛ ጠዋት አይንሽን እንደገለጽሽ ፈጣሪሽን ከማመስገን ጀምሪ። ቀንሽን ዛሬን ስለነጋ ዛሬ በህይወት እንዳድር ዛሬን ስለፈቀድክልኝ ዛሬን እንዳይ ስለፈቀድክልኝ አመሰግናለሁ። ወይ ፈጣሪን እዚህ ምድር ላይ ስለፈጠርከኝ እንድኖር ስለፈጠርከኝ አመሰግንሃለሁ። ሙሉ አካል ስለሰጣኸኝ አመሰግንሃለሁ በዩ ልክ ስታመሰግኝ ደስተኛ ትሆኛለሽ፣ ትጠግቢያለሽ። ባይዘው አንድ ሰው እያመሰገነ ማማረር አይችልም። ጭንቀትን የሚያመጣው ማማረር ነው። የሚያመሰግን ሰው ማማረርን አያውቅም። ባለችሽ ነገር ፈጣሪን ስታመሰግኝ እንትን ምድራዊ ነገሮችን ትተሽ ማለት ቁሶችን ትተሽ መጀመሪያ ስለፈጠረሽ ብቻ ባለውለታሽ ነው ፈጣሪ። ስለዚህ መጀመሪያ ፈጣሪን ስለፈጠረሽ ስታመሰግኙ፣ ከዛ ደግሞ ጤነኛ ስለሆንሽ ስታመሰግኙ፣ ከዛ ባል ስለሰጠሽ ስታመሰግኙ፣ ከዛ ቤት ስላለሽ ልጆች ስላሉሽ ስታመሰግኙ፣ ገባሽ? በጣም ደስተኛ ትሆኛለሽ፣ ሙሉ ሰው ትሆኛለሽ። ጎዶሎሽ አይታይሽም። ሲጀመር ምንም የጎደልሽ ነገር የለም። ሀብት ንብረት ገለመሌ ጠፊ ናቸው። በጣም ብዙ ሀብታሞች ደስተኞች አይደሉም። ለምን? በረከታቸውን ስለማያውቁ ያላቸውን። ስለዚህ አንቺ በጣም እድለኛ ሰው ነሽ። ሰማሽኝ እህቴ? እሺ አቡዬ አመሰግናለሁ። ነገ ከምን እንደምትጀምሪ ቀንሽን ንገሪኝ። መጀመሪያ አይንሽን ስትከፍቺ ሲነጋ ከምንድን ነው የምትጀምሪው ቀንሽን ያልኩሽ? ከእንቅልፌ ስነሳ ምንጊዜም ያው አምላኬን አመሰግናለሁ እኮ አሁንም አመስግኜ ነው ተጣጥቤ አመስግኜ ነው ልጅ ከልብሽ ስታመሰግኝ ሙሉነት ይሰማሻላ። ሰው እያመሰገነ ማማረር አይችልማ። ገባሽ? ስታመሰግኝ ከልብሽ አይደለም የምታመሰግኝ፣ ከልብሽ ማመስገን መጀመር አለብሽ። ከልብሽ ፈጣሪ ባለውለታሽ እንደሆነ ስለፈጠረሽ እዚህ ምድር ላይ ምንም ሳትከፊው በነፃ ስለፈጠረሽ ባለውለታሽ እንደሆነ ስታምኚ ከልብሽ ስታመሰግኝ ሙሉነት ይሰማሻል። የመጀመሪያው ስለፈጠረሽ ነው የምታመሰግኝ። ከዛ ቀጥሎ ደግሞ ሙሉ አካል ስለሰጠሽ ስታመሰግኝ፣ አይንሽ ስለሚያይ፣ አፍንጫሽ ስለሚያሸት፣ አፍሽ ስለሚናገር፣ እጅሽ ስለሚንቀሳቀስ፣ ስለዚህ ሁሉ በረከቶች ላይሽ ላይ ስላሉት ስታመሰግኙ፣ ቀጥሎ ስለምጠጫት ሻይ ራሱ ሻይ ቡና፣ ቁርስ ስለምትበዩ ቁርስ ስታመሰግኙ፣ ስለ ልጆችሽ፣ ስለ ትዳርሽ፣ ስለ እያንዳንዱ ጥቃቅን ነገሮች በህይወትሽ ስታመሰግኙ እጅግ በጣም ሙሉነት ስለሚሰማሽ ማማረር የሚባል ነገር አንቺ ጋር አይመጣም። ገባሽ? አግዘሴም ታይም ማመስገንና ማማረር አንድ ላይ ማቻ አያረጉማ። ገብቶሻል? ከልብሽ ማመስገን። አንድ በጣም መተው ያለብሽ ሰውን በጣም የሚጎዳ ነገር ራስሽን ከጎረቤት ጋር ማነጻጸር ነው። ፕሊስ ራስሽን ከጎረቤትም ከጓደኛም ከማንም ጋር እንዳታነጻጽር። በጣም በጣም የሚጎዳ። እኔ በፊት ራሴን ከሰዎች ጋር ከጓደኞቼ ጋር አነጻጽር ስለነበር ራሴን ጠላ ነበር፣ ህይወቴን ጠላው ነበር። ገባሽ? ሲገባኝ ስበስል አሁን ራሴን ከማንም ጋር ስለማላወዳደር በጣም ደስተኛ ሆኜ እየኖርኩ ያለሁበት ሁኔታ ላይ ያለው ይመስገን ፈጣሪ። ተማሪ እያለሁ ይኸውልሽ እኔ ቤት ጥፍር ቀለም እንድቀባ ስለማይፈቀድልኝ በጣም ስትሪክት ስለሆኑ ቤተሰቦቼ ራሴን ከጓደኞቼ ጋር አብረውኝ ከሚማሩ ጓደኞቼ ጋር ጥፍር ቀለም ተቀብተው ከመጡ ጋር እቀናባቸው ነበር። ታድለው ቤተሰቦች ሱሪ ለብሰው ሳያቸው ጥፍር ቀለም ተቀብተው ታድለው ነፃነታቸው። እኔ ግን ምን አይነት ቤተሰብ ነው ያለኝ? ጥፍር ቀለም መቀባት እንደ በጣም እንደ ባለጌ እንደ ዱርዬ ምናምን ነው የሚታየው። አንድ ቀን ጥፍር ቀለም ሰው በድንጋይ ቀብቶኝ ጥፍሬ ላይ ቤት ከታየ እገረፋለሁ እና በእነሱ ቀና ነበረ። የኔን ህይወት እጠላው ነበር። ቤተሰቦችን እጠላቸው ነበር። አለማወቅ ልጅነት አየሽ። ለእኔ ብለው የከለከሉኝን ነገር ውጭ እንደወጣ ከግቢ ውጭ እንደወጣ ስለማይፈቀድልኝ ከግቢ ውጭ የሚጫወቱ ልጆችን በቀዳዳ እያየው እቀናባቸው ነበር። እኔ ቤተሰቦችን እጠላቸው ነበር ያን ነፃነት ስላልሰጡ።
አየሽ ለምን ራሴን ከጓደኞች ጋር አወዳድር ስለነበረ። አሁን ግን ስበስል ሳድግ ሲገባኝ ማንም ሰው ራሱን ከሌላ ሰው ጋር ማወዳደር የለበትም። ሁላችንም እንለያያለን። የኔ ህይወት የኔ ነው፣ ያንቺ ያንቺ ነው፣ የከሌ የከሌ ነው እና አታወዳድሪ ራስሽን ከማንም ጋር። ባልሽን ከሌላ ባል ጋር እንዳታወዳድሪው፣ ኑሮሽን ከጎረቤትሽ ኑሮ ጋር እንዳታወዳድሪ። ኔቨር ኤቨር። ራስሽን ማወዳደር ከፈለግሽ ትናንትና የነበርሽበትን አስቢ። ከትናንትናና ከዛሬ ቱ ይሻላል። ራስሽ አንቺ እኔ ህይወትሽን አላውቀውም። አንቺ አሁን ለሰከንድ ትናንትናን አስቢና ከትናንትናና ከዛሬ የተሻለ ቦታ ላይ ነሽ ወይስ ወደኋላ ተጉዘሻል? የተሻለ ነው። ልጆች አፍርቻለሁ። ተመስገናለሽ። አይኔም ባይኔ እንዳይ አድርጎኛል። አንበሳ። ትናንትና ሲንግል ነበርሽ፣ ዛሬ ግን ባለትዳር ነሽ። ትናንትና ልጆች አልነበሩሽም፣ ዛሬ ግን ልጆች አሉሽ። ትናንትና እድሜሽ 10 ምናምን ነበር፣ ዛሬ ግን 20 ምናምን ነው፣ ኦር 30 ነው። ስለዚህ አድገሻል። በሀብት ባትጨምሪ እንኳን በእድሜ ጨምረሻል፣ ኖረሻል። ከሲንግልነት ወደ ባለትዳርነት መተሻል። ከእናት አለመሆን እናት ወደ መሆን መተሻል። እያንዳንዷን በረከት መቁጠር አለብን። ልክ ነሽ። ገባሽ? ከማንም ጋር ራስሽ እንዳታወዳደሪ። ያንቺ ህይወት ያንቺ ነው። ቤትሽን እንድትወጁ ደግሞ ይሄ ላይክ ቤትሽ ውስጥ የማትፈልጊውን እቃ ትርፍ እቃ ምናምን ዲፕሬሽን ያመጣል። አውጥተሽ ጣይ፣ ቤትሽን አጽጂ። ኦኬ፣ የሚያስደስትሽን ነገር አርጊ። የምትወጂውን ነገር ሰርተሽ ቢ ራስሽን ደስተኛ ለማድረግ ሞክሪ። አንቺ ካልፈቀድሽ ማንም ደስተኛ ሊያደርግሽ አይችልም። አንድ ሰው ማለት ነው የዓለም ሳይካትሪስት ቢሰበሰብ፣ የዓለም የስነ ልቦና ሐኪም ቢሰበሰብ አንቺ ደስተኛ ለመሆን ፈቃደኛ ካልሆንሽ ደስተኛ ሊያደርጉሽ አይችሉም። ደስታ ከውስጥ ወደ ውጭ የሚመጣ ነገር ነው፣ ከውጭ ወደ ውስጥ አይደለም። ከውስጣችን ነው ደስታችን የሚመነጨው። እሺ እኔ ማር ግን ሀቡዬ ስላገኘሁሽ በራሱ እኔ ደስ ብሎኛል። እንዲሁ ሲከታተልሽ ደስ ስለሚለኝ ማለት ነው። በድምፅ ደግሞ እንዲሁ ሳገኝሽ በጣም ደስ ያለኝ፣ ግን ብዙ ያላወራኋቸው ዝም ብዬ ከላይ ስለሆነ ብዙ ታሪኮች አሉኝ እንደዚህ ቀለል ያላለው ማለት ነው። ውጣ ውረድ ኢትዮጵያ ውስጥ ነው፣ ግን በመከራ የምታልፊያቸውም አሉ ኑሮዎች። እናት አባት ሳይኖር ሲቀር፣ ቤተሰብ ሳይኖር ሲቀር እንዴት እየተጋጨሽ እንደምታልፉ ያው የሚያውቀዋልና በዙሪያዬ እንደዚህ አሁን ከባለቤቴ ጋር የሆነ ግጭት ተፈጥሮ እንደው የሆነ ቀን ችግር ቢፈጠር ሂጄ የማድርበት ሰው የለም። ምክንያቱም ሰው የለኝም፣ ባጠገቤ በዙሪያዬ ማንም የለም። እናት አባቴን አላውቃቸውም። እኔ ራሴን ብቻ ነው ራሴን የማውቀው። በቃ እሱን ፓርት ብቸኝነትን ነግረሽኝ ነበር። እሱን ፓርት ረሳሁትኝ። በሱ ጉዳይ ሳልነግርሽ ልንገርሽ። አንዳንዴ በጣም ትልቅ ቤተሰብ ኖሮሽ፣ ብዙ ቤተሰብ ኖሮሽ ብቸኝነት ሊሰማሽ ይችላል። የማይረዱሽ ከሆነ ክሎዝ ካልሆናችሁ በጣም ቅርብ ካልሆናችሁ፣ ቅርብ ስል የቦታ ርቀት አይደለም፣ በጣም የምታወሩ አብራችሁ በፍቅር ያደጋችሁ ምናምን ካልሆናችሁ፣ ክሎዝ ካልሆናችሁ ብቸኝነት ሊሰማሽ ይችላል። ግን እናትም ብትኖርሽ ልትሞት ትችላለች። አባትም ቢኖርሽ ሊሞት፣ እህት ወንድም ቢኖሩሽ ሊሞቱ ይችላሉ። የማይሞት ፈጣሪ ግን አለ። ፈጣሪን የሚያህል የማይሞት ትልቅ ነገር እያለ ሰው የሚሞት የሚቀየር ቢኖርሽ ባይኖርሽ ለምን ይገርምሻል? አንቺ እንደ ማንኛውም ሰው ከእናት ከአባት ተወልደሻል። አታውቂያቸውም። ኢትስ ኦኬ፣ ኖርማል ነው። ግን ፈጣሪ አለ ትልቁ። እኔ እውነት ሰው ፈጣሪን የሚያህል ትልቅ ነገር የማይሞት የማይቀየር ምንም ብትሆኝ የማይጠላሽ አምላክ እያለ ሰው የለኝም ብሎ ሲያዝን ይገርመኛል። ማለት ፈጣሪ እኮ አለ። አንቺ ምንም ሁኚ የማይጠላሽ ሰው እንደውም ሲኖርሽ ይወድሻል፣ ሳይኖርሽ ቤተሰብሽ ራሱ ከሌለሽ አይፈልግሽ። ገባሻ? ቤተሰብሽ ራሱ እስካለሽ ድረስ ነው። ገንዘብ ካለሽ፣ ጤና ካለሽ ነው የሚፈልግሽ። ጠቃሚ ከሆንሽ። እማጠቅሚ ከሆነ አንዳንድ ቤተሰብ አውጥቶ ይጥልሻል። ብዙ ጎዳና የወደቁ አሉ ከአረብ ሀገር አብደው ገብተው። ገባሽ? ፈጣሪ ግን መቼ የሚፈጠረውን ፍጡር አይጠልም። ሁልጊዜም ሰው የለኝም ብሎ የሚያስብ ሰው ፈጣሪ እንዳለ ማሰብ አለበት። ሰው ፈራሽ ነው፣ ሟች ነው። ፈጣሪ ግን መቼም አይሞትም፣ ዘላለም ይኖራል። ጉድ ማሚ ሀው አር ዩ አይ ላቭ ዩ
እና ሰው የለኝም ብሎ የሚያስብ ሰው ሁሌም ቴንኪው ማሚ፣ ሁሌም ፈጣሪ እንዳለ ማስታወስ አለበት። ፈጣሪ ሁሌ የትም ቦታ ከጎንሽ እንደሆነ 24 ሰዓት አይተኛም። እሱ አይደክመውም። 24 ሰዓት ይጠብቅሻል። ሁሌ ያይሻል። በጨለማም በብርሃንም ሁሌም ያይሻል እና ሁሌም አብሮሻል። ፈጣሪን እንደ ጓደኛሽ እንደ ሁሉ ነገርሽ ከቆጠርሽው ከሱ ጋር ካወራሽ የምር ኔቨር ብቸኝነት አይሰማሽም። ፈጣሪ አለ። አምጣውና ከባሌ ጋር ብጋጭ ምናምን ላልሽው ፈጣሪ አለልሽ። ሰው ብቻውን ይኖራል። አመሰግናለሁ። እህታቶኝም አንቺ እንዴ አለሁልሽ እኮ ከኔ በላይ። እኔ ደግሞ እህት በሆነሽም ነገ ልሞት እችላለሁ፣ ቀድሜሽ ልሞት እችላለሁ፣ ጥዬሽ ልሞት እችላለሁ። ፈጣሪ ግን ዘላለም አብሮሽ አለ። እኔ ከሰው በላይ በሰው እንድትደገፊ አልፈልግም። በፈጣሪ ነው እንድትደገፊ የሚፈልገው። መቼም ሽል ለማይልሽ፣ መቼም ጥሎሽ ለማይሄድ፣ መቼም ጥሎሽ ለማይሞታው። ገባሽ? እና ደግሞ ሌላ ምን አለ መሰልሽ ውዴ፣ እቤት መዋል በራሱ ስትረስ ያመጣል። እና ሜቢ ልጆችሽን ዴይኬር መላክ ምቺ ከሆነ የሆነ ስራ ብትጀምሪ። አንደኛዋ ቀጣይ ትገባለች። በእርግጥ ግን እዚህ እኮ አሁን እንደፈለግሽ ስራ አይገኝም። አሁን ብዙም እንደፈለግሽ አይገኝም። አሁን ላይ ኢትዮጵያ ውስጥ እንደፈለግሽ ስራ እኮ አታገኝም። እንደፈለግሽ ወጥተሽ የምትሰሪው ነገር አይኖርም። እንኳን ማሪ አንቺ ፍላጎት ካለሽ ምክንያት እንትን አይደለም። አንቺ ፍላጎቱ አለሽ የመስራት የሆነ ነገር መስራት ትችያለሽ። ኤኒቲንግ ፈጥረሽ ምንድን ነው የምትወጂው? አስቢ። ምን ብትሰሪ? እኔ ምን በቃ የሆነ ሱቅ ነገር ልሞክር እችላለሁ። በፊት እንደዛ አይደለም የምሰራ ነበረው። መስተንግዶ ምናምን ነበር የምሰራው። አሁን ግን ያው ለምሳሌ የባልትና ውጤት ብትጀምሪ ኦር የሆነ ሙያ ምን ሙያ አለሽ? ምንም ሀቡይ የሆነ ሙያ ለምን አትማሪም ታዲያ? ምን ትወጃለሽ ብትማሪ ሙያ? እኔ ብማር ምናልባት ምግብ ማብሰል። እሺ የምግብ ሙያ ለምን አትማሪም ታዲያ? ልጅሽ ዴይኬር ስትገባ ምናልባት ወደፊት እያሰብኩ ነው። ምን ያህል ጊዜ ይፈጃል ልጅሽ ዴይኬር ለመግባት? አይ አንደኛዋ ቀጣይ ኬጂ ትገባለች። አንደኛው 2 ዓመት ሲሞላው ያው ከ2 ዓመት በኋላ 4 ዓመት ላይ ነው የሚገቡት። ኦኬ ከ2 ዓመት በኋላ ኦኬ። ሶ ገና 2 ዓመት እስከዛ ታዲያ ቤት ውስጥ ልትሰሪ የምትችይው ምንም አይነት የባልትና ውጤት አዘገጃጀት ትችያለሽ ወይ? ኩኪስ መስራት ኦር ኤኒቲንግ የሆነ ነገር ቤት ውስጥ ሆነሽ ወይ ቆሎ ማሸግም ሊሆን ይችላል እየሰራሽ ልትሸጪ የምትችይው ነገር የሆነ ራስሽን ቢዚ የምታደርጊበት ነገር። እሱን ነገር አስቤበት አላውቅም። ያው ልጆቹ ቤት ስለሚውሉ ስራ አያሰሩም። ብታይ እንዴት ምንም እዚሁ ከኔ ስር ስለሆኑ ስራ አያሰሩም። ግን ሞክሬው አላውቅም። ግን አሁን በቃ ምን ልፍጠር፣ ምን ልስራ፣ እንዴት አድርጌ ራሴን ልወጥር እያልኩ እያሰብኩ ነው። ለመፍጠር እየሞከርኩ ነው። አሁን እንደዛ ብታደርጊ ጥሩ ነው። የሆነ ነገር ኦንላይን ላይ ወይ የሆነ ኮርስ ውሰጂ፣ የሆነ ነገር ተማሪ። ከዛ እንደዚህ ቆሎ ወይ ኩኪስ፣ ዳቦ ቆሎ የሆነ ነገር በቀላሉ እየሰራሽ እያሸግሽ ልታስረክቢ ለሱቆች የምትችው ነገር። ልጆች እኮ 24 ሰዓት ቁጭ አይሉም፣ ይተኛሉ። ከሰዓት በተኙ ሰዓት እንኳን ብታሽጊ ከዛም በኋላ እየመጡ እንዲወስዱ ማድረግ ነው። እያስተዋወቅሽ በኋላ አስቢበት። እንግዲህ ያው በራሴ በኩል ስራ ለመስራት እያሰብኩ እንጀራ መጋገርም አሉ ኮመንት ላይ እንጀራ መጋገር የሆነ ነገር እንደገና ደግሞ ትንሽ ቤትሽን አጽጂ። ባይዘዌ ቤት ማጽዳት ስራ መስራት ራሱ ስትረስ ያስለቅቃል። ታውቂያለሽ? ቤትሽን በየጊዜው ስታይሉን ቀያሪው፣ ሶፋውን ወደዛ፣ ቲቪውን ወደዚህ፣ አልጋ ቁምሳጥን ቀያሪ፣ ጽድት አድርጊ ቤትሽን። ቤትሽ ሲጸዳ መንፈስሽ ይታደሳል። ናው እንደሱ ማድረግን እወዳለሁ። ግን አዲስ ሰፈር አዲስ ሳይት ስለሆነ የገባን እንደሱ ለማድረግ ገና ብዙ የሚቀረው ነገር ስላለ እሱ ነው አንዱን ጭንቀት። አየሽ፣ ይኸውልሽ ቤትሽን እንደምትፈልጊው ካልሆነ ይጨንቃል። እኔ ከራሴ ኤክስፒሪየንስ ነው የምነግርሽ። እኔ በፊት ቲክቶክ ላይቭ ምናምን መጠቀም ሳልጀምር ስቀር ቤቱ ሲያስጠላኝ ምናምን
ብድግ ብዬ እንደ ወንድ ነው ጉልበቴን የማወራው። ቁምሳጥን እገፋለው ምናምን። ባሌ ከስራ ሲመጣ በጣም ይገርመዋል። ማን ነው ይህን ቁምሳጥን ከዚህ ወደዛ የወሰደልሽ ይለኛል። አልጋ ቦታ ቀይራለው፣ ቲቪ ሶፋ ገፍቼ ምናምን፣ ሴራሚኩን አጽድቼ ምናምን በዲቶል በክሎሮክስ ልክ ቤቱ ንጹህ ሲሆን ቦታው እንደ አዲስ ሲቀይ መንፈሴ እድስ ይላል። አስጠልቶኝ የነበረው ቤት እንደ አዲስ ደስ ይለኛል። ቤት የቀየርኩ ያህል ይሰማኛል። እና ቤትሽን እንደምትወጁ ማድረግ አለብሽ። እሺ አዎ እንደሱ ማድረግ እፈልጋለሁ። እኔም እንዳልሽው ቤት ማጽዳት ምናምን ወዳለሁ፣ ግን እንዳልኩሽ አዲስ ሰፈር ነው ይሄ፣ የሚስተካከል አይነት አይደለም። አንቺ የምታስተካከው አይነት ስላልሆነ እንዲሁ እያየሽው መቃጠል ነው ዝም ብለሽ። ለምን አይስተካከልም? ምንድነው ምክንያቱ? ለምሳሌ የሚሰራው መንገዱ እንጂ ቤቱ ነው አይደለም። እንትን ነው ቤቱ፣ ይሄ መንግስት የሰጠ አዲስ ኮንዶሚኒየም አለ አይደል? 2000 ምናምን የወጣው እዛ ነው የገባን እና አልታደሰም ገና። እና ምኑን ታረጋ መታደስ ከማጽዳት ጋር ምን ያገናኛል ውዴ? ገና እንትን ነው ይሄ ምንድን ነው የሚባለው? ልሾ ምናምን ነው ዝም ብሎ መሬቱ ልሾ ነው። አረ ገና አሸዋ ተደርጎ ምንጣፍ ከላይ ዝም ብለሽ የመኪና ምንጣፍ እና መሬቱ ላይ ምን ማለት ላስቲክ አላነጠፋችሁበትም? ይሄ ወለል ነው ኢትዮጵያ ውስጥ የሚባለው። ላስቲክ ተነጥፎበት ግን ምንም አይነት ዲዛይን ብታዩ ዲዛይን አይዝም፣ ያምርም። በቃ ምንም አንቺ እንደፈለግሽው ብታርጊ አያምርም። ብዙ እንዴት አድርጌ ልንገርሽ አቡዬ? አሁን ተረዳውሽ። ለዛ ነው። አዎ ግን ያለሽን ነገር ውደጂው፣ መውደድ ጀምሪ። ደስተኛ እንድትሆኝ ቤትሽን ውደጂው ባለበት ሁኔታ ላይ። ላስቲኩን ወልውዩ፣ ሽታው ደስ እንዲል ቦታውን ቀያይሩ ምናምን። ሴራሚክ እስኪሰራ ዩ ኖ ላይክ መቀበል አልተቀበልሽም ቤትሽን። ለዛ ነው ደስተኛ መሆን ያልቻልሽ። አይሽ በደንብ ብዙ ስናያውቁምታ ቤትሽን አልተቀበዩ። እሺ አቡዬ፣ ያው ለመቀበልም እኔ ማልወደውን ነገር ልንገርሽ። ቤቴ ውስጥ ማልወደው ነገር አለ። የገስት ቶይሌቱን አልወደውም። ሳሎን ላይ ያለውን ገስት ባለቤቴ ነጭ ቀለም ይቀባ በሩ እንዲሸፈን ስለው አይ ከኪችን ካቢኔቱ ጋር ማች ስለሆነ የቤቱን ዲዛይን ያበላሸዋል አለኝ። ረመዳን ላይ ነጭ መጋረጃ፣ ሽፎን መጋረጃ ነጭ አዝዤ ኦንላይን ተጣልኩበት። ነጭ እንዲሁም በቃ የበሩን ከለር ሳሎን ላይ ላለማየት ሰቅዬበት ነው ከላይ መብራት ያደረግኩበት እና ከዛውን ረመዳን ሰዓት ካወረድኩትና መጋረጃው በሩም ሳየው ከትናንት ወዲያ እያስጠላኝ በእናት ነጭ ቀለም እናስቀባው ስለው ኖ አይሆንም፣ አይቀባም፣ ከእንትኑ ያስጠላል ከተቀባ ምናምን አለኝ። ከዛ ሀቢባ ለምን አምነሽ አትቀበዩም? በቃ መቀየር ማትችውን ነገር አምነሽ ተቀበዩ፣ በቃ አክሰፕቲት ብዬ ራሴ መከርኩ። እና ለጊዜው መቀየር የማንችለው ነገር ከሆነ አምነን እንቀበለው። መቀየር የማይችል ነገር ከሆነ ያመሰግናለሁ እናት። እስኪቀየር መቀየር እስክንችል እጃችን ላይ ያለውን ነገር አምነን ተቀብለን ከዛ ነገር ጋር ተስማምተን መኖር መጀመር አለብን ደስተኛ ለመሆን። ካልብልዛ እዛ ቦታ ላይ ታክ እናደርጋለን። ልክ ነሽ አቡዬ። አሁን ተረተሽኛል። ቴንክ ዩ አቡዬ። እስቲ ይጠየቅ ይሆን? እሺ ትይኝ አትይኝ አላውቅም። ፍሪ ኖ ፕሮብሌም። ነፃ ሁናሽ ጠይቂ፣ ምንም ችግር የለም። ጠይቂ። ምንድን ነው? አዎ እስቲ አውሪኝ በግልሽ እስኪ። አይዞሽ አለን ምናምን በይ እስኪ ዝም ብለሽ እንዲሁ ባፍሽ። እሺ እናቴ ችግር የለም። ስልክሽን አስቀምጪልኝ፣ ለምስር ስጫት ስልክሽን። በኢንቦክስ ስልኬ ስላላት በዋትሳፕ ትልክልኛለች፣ አወራሻለሁ። በኋላ እንዳትወቅሽኝ። ኢንኬዝ ባይሳካልኝ ኢትዮጵያ በመጣው ሰዓት በአካል ላገኝሽ እሞክራለሁ፣ አዲስ አበባ ውስጥ ከሆንሽ። ባለፈው እኮ ላገኝሽ ብዬ አይመቸኝም አልሽ ስጽፍልሽ፣ ቢዚ ምናምን አልሽ። ኮመንት ላይ ነው። ስለዚህ አላስታውስሽም። ብዙ ሰው ይለኛል ላገኝሽ በኮመንት፣ ግን ይኸውልሽ ላገኝሽ እሞክራለሁ። እሺ በኋላ ግን ኤክስፔክት አድርገሽ እንዳትቀየሚኝ። ከተሳካልኝ ፈጣሪ ከሞላልኝ ኢትዮጵያ በመጣው ሰዓት፣ ከወለድኩ በኋላ ነው የምመጣው። አሁን ሳልወልድ መምጣት አልችልም። ከመጣውን ስመጣ ፈጣሪ ከሞላልኝ አገኝሻለሁ። አንቺ ብቻ በኮመንት ታስታውሽኛለሽ። እሺ
እሺ አልቀየምሽም። ሰላም ነው እንዴት ነሽ ምናምን በቃ ኖ ባይሳቅልኝ ድንገት አገኝሻለሁ ብለሽ ካልገብ አንዳንድ ሰው ቀሳ ይወድ የለ ማሬ። አይ ለምን ወቅስሻለሁ? አውቃለሁ የምትመጭበትንም አውቃለሁ። እንዴት ይመችሻል? ሰዓቱም አጭር ስለሚሆን ብታገኝ ደስ ይለኛል። አላገኘሽ ደግሞ እንዲሁ አይዞሽ ያለውልሽ ምናምን የሚለኝ አይዞሽ የሚለኝ ስልክ ደውሎ እንኳን ሰላም ነው የሚልሽ ሰው አይናፍቅሽም? አንዳንድ ጊዜ እንዴት ሰላም ነው የሚልሽ ሰው አለ አይደል? ዝም ብሎ ሰው ልክ ነሽ፣ ዋናው ፈጣሪ ነው። ግን አንዳንድ ጊዜ ደግሞ ዝም ብሎ ሲከፋሽ የሆነ ደውለሽ የምታወሩ ሰው ምናምን ያስፈልግ የለ እንደዛ አይነት ስሜት። እሺ ቁጥርሽን ለምስር ታስቀምጭልኛልሽ፣ አገኝሻለሁ። እንደገና ደግሞ ኦንላይን ላይ የሆነ ነገር መማር ከፈለግሽ ተማሪ፣ የምግብ ሙያውን መማር የምትፈልጊ ከሆነ ጠይቂና ንገሪኝ፣ እኔ ያስተምርሻለሁ የምግብ ሙያውን። ከዛ ተቀጥረሽ እንድትሰሪ ልጆች ዴይኬር ሲጀምሩ እንድትሰሪ እኔ በራሴ የምግብ ሙያውን ማስተምርሻለሁ። መማር የምትፈልጊ ከሆነ ብቻ የሆነ ሙያ መማር አለብሽ። የሆነ ነገር ተማሪ እሺ። ብትወጂውን ነገር ጠይቄሽ የምግብ ብለሽኛል፣ ግን በደንብ አስበሽ ሜካፕ ነው ምንድን ነው መማር የምትፈልጊውን የስፖንሰር ሆንሻለሁ። አንቺ በደንብ አስበሽ እኔ ምንድን ነው መሆን የምፈልገው፣ እኔ ምን ሙያ ተምሬ ብሰራ ነው ሳልጠላው ያንን ስራ እድሜ ልኬን እንደወደድኩት ደስተኛ ሆኜ መስራት የምችለው። ምክንያቱም አደ ኤንድ አብሮሽ ሊቆይ የሚችለው ነገር ሙያ ነው። እንዳልሽው እንግዲህ አያምጣውና ባሌ ራይድ ነው የሚሰራው እሱ የሆነ ነገር ቢሆን እኔ ለልጆቼ ምንድን ነው ምናምን ብለሽኛል ቅድም። እንደዚህ አይነት ስትረስ እንዳለብሽ ፊውቸር እንደሚያስፈራሽ ነግረሽኛል። ፊውቸር የሚያስፈራሽ ከሆነ የሆነ ሙያ ልትማሪ ይገባል። የፀጉር ሙያ፣ ሜካፕ፣ ኤኒቲንግ ቁጭ ብለሽ በደንብ አስበሽ እኔ ምንድን ነው የምወደው፣ እኔ ብማር ማይሰለቸኝ ብሰራው እድሜ ልኬን ሳልሰለች በደስታ ወድጄው ገንዘብ ለማግኘት ብቻ ሳይሆን በደስታ ወድጄ ብሰራው የምችለው ስራ ምንድን ነው ብለሽ በደንብ አስበሽበት ወስነሽ መተሽ ትነግሪኛለሽ። እኔ ከፍልልሻለሁ፣ ትማሪያለሽ። ከዛ ስራ እንፈልግልሻል፣ ተቀጥረሽ ትሰሪያለሽ፣ ልጆችሽን ታሳድጊያለሽ። እሺ እሺ። ቁጥርሽን ታዲያ ቁጥርሽን ለምስር ስታስቀምጪ ከስምሽ ጋር ስምሽንና እሺ ስምሽንና ምክንያቱን በጣም እረሳለሁ አሁን በጣም የመርሳት ችግር ስላለብኝ ማሬ እንዳረሳው ሙያ ልታስተምሪ ቃል የገባሽላት ብለሽ ጻፊበት በእናትሽ ከይቅርታ ጋር። ከዛ ስትልክልኝ አብራ ከርዕሱ ጋር ከላከችልኝ ሴቭ ሳረገው አብሬ ከነ ምክንያቱ ሴቭ ስለማደርገው አረሳሽ። እሺ አቡዬ አመሰግናለሁ። በጣም ነው የምወድሽ። እሺ እኔ እናት ፈጣሪ ውደድሽ። ቢ ሃፒ አመስጋኝ ሁኚ። እሺ ከነገ ጀምሮ ጠዋት ስትነሺ ፈጣሪ ስለፈጠረሽ አመስግኙ። ስታመሰግኝ ህይወትሽ ይሞላል። ደስተኛ ሁኚ። ህይወትሽን አምነሽ ተቀበዩ። ራስሽን ሶሻል ሚዲያ ላይ ከምታያቸው ሰዎች ጋር አታወዳድሪ። ቤትሽን ውደጂው። ይሁን ደሳሳ ጎጆ ምንም ይሁን አጽጂውና ውደጂው። ባለች ሸራፋ ሲኒን ብትሆን ቡና የምትወጂ ከሆነ ቡናሽን አፍተሽ ጠጪ። ፈጣሪሽን አመስግነሽ ሽሮሽን አሙቀሽ ቢ ፈጣሪሽን አመስግነሽ። ዶንት ኮምፔር ዮርሰልፍ ዊዝ ኤኒባዲ ፕሊዝ። ራስሽን እንድትጠይ የሚያደርግሽ ከጓደኞችሽ ጋር ከጎረቤትሽ ጋር ኑሮሽን ስለምታወዳድሪ ነው። የማንንም ህይወት አቲ በቃ አንቺስ በህይወት ስላለሽ ፈጣሪን አመስግኝ። ስለ አንቺ ሽሮ አመስግኝ። የጎረቤትሽን ክትፎ አቲ እሱ ነው በጣም ሰው ህይወቱን እንዲጠላ ያደረገው ነገር። አሁን ሰው የሚፖስተውን ነገር እያየ እከሌ እንደዚህ አይነት ኑሮ እየኖረ እኔ እንደዚህ እያለ ህይወቱን እየጠላ ኑሮን እየጠላ ሁሉም አማራሪ ሆኖ ደስተኛ ሰው ጠፍቷል። እና ፕሊስ በቃ የማንንም ወደ ቀኝም ወደ ግራም ማንንም ሳታይ ህይወትሽን ብቻ እያመሰገንሽ ኑሪ። እኔ ማር ደስተኛ ሁኚ። አንቺ ደስተኛ ስትሆኚ ነው ልጆችሽን ደስተኛ ማድረግ ምችል። አንቺ እንደዚህ ጭንቀታም አማራሪ ከሆንሽ ልጆችሽ ደስተኛ አይሆኑም። ደስተኛ እናት ነው ደስተኛ ልጆች የምታፈራው። እሺ ልክ ነሽ አቡዬ። በተበሳጨው ቁጥር እነሱ ላይ ነው የሚጫወቀው። አይሽ ገና ከአሁኑ የኔ ማሮች እና በቃ ደስተኛ አይሆኑም። አንቺ ሁሌ እያልሽ ከሆነ ልጆችሽ ያንን ፊት ስለሆነ የሚያዩት በቃ ህይወትን ራሱ እንዲጠሉ ተስፋ እንዳይኖራቸው ወደፊት ታደርጊያቸዋለሽ። ደስተኛ አይሆኑም። ሰው አንቺ ሳቂ፣ አጫውቻቸው፣ ፍቅር ስጫቸው፣ ደስተኛ ሁኚ። ደስተኛ ለመሆን ማመስገን ብቻ ነው። እናቴ ትሙት ደስተኛ ለመሆን ማመስገን ብቻ በቂ ነው። እሺ አቡዬ አመሰግናለሁ። እኔ ማለት ሶሻል ሚዲያ ስትጠቀሚ መርጠሽ ተጠቀሚ። ኦኬ ፖዘቲቭ ኢነርጂ የሚሰጥሽን ሰው ብቻ ተከታይ።
ያው ብዙ ጊዜ ላይ ብካልሽ አንቺን የምከተለው ካላየሁትም ዩቲዩብ ላይ ሪካርድ ተደርጎ